እውቅና የተነፈገው ኢትዮጵያዊ ነቢይ የተደበቁ የአገልግሎት ታሪክ እነሆ በጥቂቱ። የፕሮቴስታንት እምነት ተከታይ የሆኑ ብዙ ባለሀብቶች ያሉት በመካነ ኢየሱስ ቃለ ሕይወትና ሙሉ ወንጌል ቤተ ክርስቲያኖች ውስጥ ነው። በጨረታ ስም ቁሳቁስ በመሸጥ በሚሊዮኖች የሚቆጠር ገቢ የሚያስገቡትም እነዚህ ቤተ ክርስቲያኖች ከሚያገኙት ገቢ ግን ግብር አይከፍሉም። በተጨማሪም ለመንግስት ግብር መክፈል ሲገባቸው ሳይከፍሉ ገቢ ከሚሰበስቡባቸው ሌሎች የገቢ ምንጮችም እንዳሉም እናውቃለን። ይህን እውነት ረስተው የግብር ጥያቄ በተጸለየበትና ያመኑ ወስደው የተፈወሱበት ባለ ጸጋ ላይ እንዲህ ሲሳለቁ ዋናው ምክንያታቸው አሁንም መርህና የእግዚአብሔር ቃል መጣስ ጉዳይ ሳይሆን በቀል መሆኑን ግልጽ አድርገውልናል። ሌላው ካውንስሉ ያነሳው ሌሎች ሃይማኖቶችን አስከፍቷል የሚል ነው። ይህ የካውንስሉ አካሄድ እጅግ አደገኛ ነው። መንግስት እዩን ያስቆምልን በማለት ሲጮሁና የበቀል እርምጃ እንዲወሰድ ቅስቀሳ እያደረጉ ያሉ የኦርቶዶክስ ተከታይ የሆኑ ጥቂት አክራሪ ግለሰቦች መኖራቸው ይታወቃል። ካውንስሉ ምንም እንኳን የክራይስት አርሚ ቤተክርስቲያን የካውንስሉ አባል ብትሆንም እንዲህ አይነት ህዝብን ከህዝብ ለማጣላት ያለሙ የአክራሪው ቡድን ጥሪዎችን ተቃውሞ ለክራይስት አርሚ ከለላ ለመስጠት የተንቀሳቀሰበት ጊዜ የለም። አሁን በዚህ ደረጃ ካውንስሉ ክራይስት አርሚ ሌሎች ሃይማኖቶችን እንዳስከፋ በመግለጫ ይህንን ጥሪ ያቀረበው በሁለት ዋና ምክንያቶች ሲሆን ቷን የህዝብ ማዕበል እያጨናነቃት እንደሚገኝ ሌሎች በክፋት የቤተ ክርስቲያኒቷን መዘጋት የተመኙ ሚዲያዎችም በቁጭት ሲዘግቡ ሰምቻለሁ። በአጠቃላይ እዩ ላይ የቀረበው ክስ ሁሉ የመርህ ሳይሆን የበቀል እንደሆነ መረዳት ይቻላል። ሌላው ካውንስሉ ያቀረባቸው መግለጫዎችም መርህን ተከትሎ ለማስተካከል የተሰጠ አለመሆኑን የሚያሳብቀው በካውንስሉ መመሪያ መሰረት መጀመሪያ ወደ ውሳኔና ሚዲያ ከመጣታቸው በፊት እዩን ጠርተው ማናገር ሲገባቸው አለማናገር ነው። የሀገሪቷን የእድገት ሁኔታ በተመለከተ ቄስ በሊና አንድ መጽሐፍ አበርክተውልናል። ከ7 ዓመት በፊት ደግሞ የኢትዮጵያ ቤተክርስቲያንን በሚመለከት ጌታ በቄስ በሊና በኩል ዘርዘርና ረዘም ያለ ትንቢት አስተላልፎ ሰምቻለሁ። ይህንን ትንቢት የኢትዮጵያ ቤተክርስቲያን ጆሮ ኖሯት የሰማች አይመስለኝም እንጂ ያለንበት ዘመን ለመረዳትና የሚመጣውንም ለመረዳት እጅግ ይጠቅመን ነበር። ይህ ትንቢት በቪዲዮ ተቀርጾ ተመልክቼዋለሁ። በዚህ ትንቢት ውስጥ ጌታ አሁን ላሉት የኢትዮጵያ ቤተክርስቲያን መሪዎች ለፍርድ የሆነባቸው ዘንድ ምትሃተኛ ልጆችን እንደሚያስነሳና በሰውኛ አእምሮ ለመቀበል የሚያዳግቱ ተግባራትን እንደሚፈጽሙ ጭምር ተናግሯል። ለምሳሌ የተቆለፈ በር ያለ ቁልፍ ከፍተው እንደሚገቡ፣ ግድግዳ ሳይፈርስ በግድግዳው አልፈው የሚሄዱና መሪዎች እኚህ ከሰይጣን ናቸው በማለት ስለሚያግዷቸው ያ ለአዳዲስ ቤተክርስቲያናቶች መመስረት ምክንያት እንደሚሆን ተነግሯል። ከዚያ ትንቢት አንጻር እዩ ለማማወቂያ